አባውንም አክሊሉንም አድርጌያለሁ ወደ ቤቴ ልግባ ማለት ይችላል? ይችላል? ምን ይቀራል ማለት ነው? ምን ይቀራል? አንድ ሰው መጣ፣ ተቀመጠ፣ በቃ ተቀመጫለሁ ወደ ቤቴ ልግባ ማለት ይችላል? ምን ይቀራል? በተመሳሳይ አንድ ሰው ንስሐ ከገባ ወደ ቤቴ ልግባ ካለ ምን ይቀራል? ተመሳሳይ መሆኑን መምህራችን መልሰውና ቃል ያሰማልን። ሶስተኛው ጥያቄ ወደ መጋቢ ሐዲስ መምህር ስዩም ነው የምንመጣው። ሱስ ማለት ምን ማለት ነው? ሱስ ማለት ምን ማለት ነው? ሱስ አይነት አለው ወይ ነው? ዝም ብሎ እንዲሁ በደፈናው ሱስ ተብሎ ነው የሚታለፈው? ከዚያ ባሻገር ከሱስ ነፃ ለመሆን ምን ማድረግ አለብን? እሺ ለመምህራችን ስለሰጠው ደግሞ ማብራሪያ ያለሰጡን እግዚአብሔር አምላካችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ሱስ የሚለው በክፉ ብቻ አይደለም፣ በሁለት ነው። ሱስ መንፈሳዊ ስላለ ማለት ነው። ሱስ መንፈሳዊ ስላለ ማለት ነው። ሱስ ሰይጣናዊ ያለ፣ ሱስ መንፈሳዊ ስላለ በሁለት መልኩ ነው የሚታየው። ለምሳሌ አንድ ሰው የዝማሬ ሱስ፣ የአገልግሎት ሱስ፣ የከበሮ ሱስ ሊኖርበት ይችላል። ቀለል አድርገን እናየው ካለ ማለት ነው። ወደ ውስጥ ሳንገባ በቀላሉ ማለት ነው። ስለዚህ ይሄ መንፈሳዊ ሱስ ነው። የጸሎት ሱስ፣ የገዳም ሱስ፣ የሱባኤ ሱስ ወዘተ የመንፈሳዊ ሱስ ሊኖርበት ይችላል ማለት ይሄ ምን ሱስ ይባላል? መልካም ሱስ። ግልጽ ነው አይደል? ምን ይባላል አልኳችሁ? መልካም ሱስ ይባላል። ይሄ ስለዚህ ሱስ የሚለው ለዛ ነገር መሳሳት፣ መጓጓት፣ መስገብገብ በሚለው ማለት ነው። ለዛ ነገር ማለት ለዛ ነገር እንቅልፍ ማጣት፣ ለዚያ ነገር ምን ማጣት አልኳችሁ? እንቅልፍ ማጣት፣ መትጋት ለዛ ነገር። ለምሳሌ አንድ ሰው የዝማሬ አገልግሎት ካለበት ዝማሬ ያጠናል። የሚዘምርበትን ሰዓት፣ የሚሰብክበትን ሰዓት፣ የሚያገለግልበትን ሰዓት ይህንን ጊዜ ይሰጠዋል። ለዚያ ነገር መሳሳት፣ መስገብገብ። ለዚህ ይሄ መንፈሳዊ ሱስ ነው ማለት። ወደ ቤተክርስቲያን አሁን አንዳንድ ሰዎች ቤተክርስቲያን ካልመጡ እጅግ የሚጨንቃቸው አለ አይደል? የሉም እንዴ? አዎ፣ ቅዳሴን ካላስቀደሱ ማለት ነው፣ ካልጸለዩ፣ እንደዚህ የመንፈሳዊ ስራ ካልመጸወቱ ሊሆን ይችላል። ካልሰገዱ ሊሆን ይችላል። ካልተባረኩ ሊሆን ይችላል። አባን ካላገኙ፣ የንስሐ አባታቸውን ካላገኙ፣ ይህ መንፈሳዊ ሱስ በሚለው ሱስ የሚለው እንደው ዝም ብለን በክፉ ብቻ አንተረጉመውም፣ ማየት ያስፈልጋል። ይህ መልካም ሱስ ወይም መንፈሳዊ ሱስ የምንለው ወደ እግዚአብሔር የሚያቀርብ ወደ ቅድስና፣ ወደ ልዕልና፣ ወደ ንጽሕና የሚያቀርብ ሱስ አለ ማለት ነው። ግልጽ ነው አይደለም? ይሄ አለ ማለት ነው። ጸበል ቦታ እንደ መመላለስ በቃ እገሌ እኮ ቤተክርስቲያን ሱስ ይዟታል፣ እገሌ እኮ ጸሎት በቃ እንደዚህ መንፈሳዊ ሱስ አለ። ወደ ሰይጣናዊ ሱስ ስንል ባጭር ማለት ነው። ይኸው ሰዓት ቅድም ሰዓት ወስደሃል ስለተባልኩ እኔ ብዙ ማብራሪያ ውስጥ አልገባም ብያቸዋለሁ። ከሰዓት አንጻር ሰይጣናዊ ሱስ የሚለውን በዚህ በመጽሐፈ መነኮሳት ላይ እንዲህ ይላል። ተአቀብ እምንዑሳን ከመ ይትድቅ በዐቢያን ይላል። መቅድም የሚባል አለ በቤተ ክርስቲያናችን ታውቃላችሁ አይደል? የለም እንዴ? መቅድመ ተአምር ሰምታችሁ አታውቁም? መጀመሪያ ተአምሩ ነው የሚናገር፣ መቅድሙ ነው የሚናገር። ምኑ ነው የሚናገር? ተአምሩ መቅድሙ ነው አይደለ? ከዛ ምን ይነበባል? ተአምሩ ይነበባል ማለት ነው። ስለዚህ በዚህ በመጽሐፈ መነኮሳት ላይ ምን ይላል? ተአቀብ እምንዑሳን ከመ ይትድቅ በዐቢያን፣ በታላላቁ ኃጢአት እንዳትወድቅ ከታናናሹ ኃጢአት ምን በል ይላል? ተጠበቅ ይላል። እንግዲህ ይህ ሰይጣናዊ ሱስ የሚያመጣው ምንድን ነው? ይሄ ሰይጣናዊ ሱስ እንግዲህ የሱስ አይነቱ ተብሏል። የሱስ አይነት ብዙ አይነት አለ ማለት ነው። አዎ እንዲሁ ይሄ የትዕቢት ሱስ ያለበት ሰው ሊኖር ይችላል አይደል? እንደ ሆን ብሎ የሚተርድት ማለት ሆን ብሎ የሚተርድት የትዕቢት ሱስ ያለበት አለ አይደል?
የስስት ሱስ ያለበት አለ። ሆን ብሎ እንደው አንድ ቅርጫት አንድ ቅብ እንጀራ ኖሮ የሚሳሳል የሱስ ሱሱ ነው የሚያሳሳው ማለት ነው አይደል? እንግዲህ ብዙ ትንታኔ ያለው ብያቸዋለሁ። ይሄ ማለት ነው የሱስ አይደል፣ የጣዖት ሱስ ያለው፣ የዝሙት ሱስ ያለበት። አዎ ሚስቱ ቤቱ ተቀመጠ የዝሙት የልብስ ሱስ ያለበት ሊሆን ዛሬ የለበሰውን ነገር የሚቀይር ማለት ነው አይደል? እንደዚህ ያለ ሱስ ያለበት ሊኖር ይችላል። ይሄ ያለባበስ ሱስ በዘተርፈ ማለት እንደ ብዙ እንደው ብንገባ ማለት ነው። ብዙ እንደው መልካችን አምሮ እንደው ሌላ ሱስ ማለት ይሄ ማለት ነው። ስለዚህ ከንፈር የመቀባት ሱስ ሊኖር ይችላል። ዶቄት ፊትን የመቀባት ሱስ ሊኖር ይችላል። ወደ ሴቶች ሲሄድ ማለት ነው አይደል? የመተኮስ ሱስ ሊኖር ይችላል። ብዙ አለ። የሱስ አይነቶች ብዙ ናቸው። ይሄ ሰይጣናዊ ሱስ ነው። ስለዚህ ይሄን ምንድነው በታላላቁ ኃጢአት እንዳትወርቅ ከታናናሹ ኃጢአት ምን በላለን ተጠበቅ። ስለዚህ መጀመሪያ የእግዚአብሔር ቤተሰብ ይሄ ከእግዚአብሔር የሚያወጣልን ነገር ከእግዚአብሔር የሚለየን ነገር ከሆነ ከዚህ መራቅ። ለምሳሌ አሁን በዓለም ላይ ጣዖት ሆኖ ያለ አንዱ ምንድን ነው? አሁን ላይ ማለት ነው ጣዖት ሲባል አሁን እኛ የሚመስለን እንጨት ጠርቦ ድንጋይ ያለዝቡ ይሄ አይደለም። ይሄ ብቻ አይደለም ሱስ የሚባለው አሁን በዓለም ላይ ኳስ ሱስ ሆኖ አይደል? ኳስ ሱስ ሆኖ ለምን ኳስን ሱስ አልቀት ጣዖት አልቀው ካላችሁ ማለት ነው። ኳስ ጣዖት የሆነበት ምክንያቱ ወጣቱ ማለት ነው። ወጣቱ አዛውንቱም ሳይቀር ማለት ነው ሰዓት እስከ 8 ሰዓት ምን ያያል ማለት ነው። ምን ይዞ ሱስ ይዞ ከዚያ በኋላ ከቅዳሴው ይለያል። ከዚያ በኋላ ተኝቶ ያለውላ ይሄ ጣዖት አልሆነም። ጣዖት የምንለው እንኳን ከእግዚአብሔር ይለይ ነው አይደል? እንጂ እንጨቱ ድንጋዩ ብቻ እንኳን አይደለም። እኛ ጣዖት የምንለው ከእግዚአብሔር ከቅድስና ከክርስቶስ ከታምረ ማርያም ከቤተ ክርስቲያን የሚለየው ሁሉ ምን ይባላል? እንደው እናወራረው ማለት ነው። ስለዚህ አሁን ኳስ ጣዖት ወይም የሆነብን አለን አይደል? ሱስ ሆኗል ኳስ አሁን ባለም ላይ ማለት አሁን ባለም ላይ ኳስ ምንድን ነው? ሱስ ነው አይደል? አያችሁ አይደል? ስለዚህ ይሄ ማለት ነው ከማን እየለየን ነው? ከእግዚአብሔር። ይሄ ሰይጣናዊ ሱስ የምንለው ዝሙት ሊሆን ይችላል፣ ስካር ሊሆን ይችላል። የስካር ሱስ፣ የዝሙት ሱስ፣ የትዕቢት ሱስ፣ የጥላቻ ሱስ። አሁን ለምሳሌ እንደው ብዙ እናንሳው ካለ ማለት ነው ዘረኝነት ሱስ ሆኖ አይደል? ዘረኝነት ሆኖ ሱስ ሆኖ ሱስ ሆኖ ያቻለ እግዚአብሔር። ስለዚህ ይሄ ሁሉ ማለት እንደው ምንም ሳይነካ ምንም ሳይደርስበት ሱስ ሆኖት ማለት ነው ዘረኝነት ውስጥ ነው ያለው። ይሄ ሰይጣናዊ ሱስ ይባላል። ምን ይባላል ባሉ? ይሄ ነው ከእግዚአብሔር የሚለይ። ይሄ ከእግዚአብሔር የለየ ነው። እንዴት እንውጣ ከዚህ? እንዴት እንውጣ ካል መጸለይ ዋናው አማራጭ። ቅድመ መምህራችን ስለ ጸሎት ያስተምረው ነበር አይደል? ጸሎት ብቻ ተናግረው ስለ እግዚአብሔር እያሉ ማለት ነው። ስለዚህ ጸሎት ማለት ከእግዚአብሔር ጋር የሚያገናኝ ከእግዚአብሔር ጋር የምንነጋገርበት ነው። ስለዚህ ከሱሱ እንድንወጣ በምንድን ነው? በጸሎት እንወጣለን። ከዚያ ነገር በራቅ ያንን ነገር መተው። የማይተው ነገር የለም አለ።